እግዚአብሔር የዘላለም አምላክ ሆይ እናመሰግናለን። ጌታ ሆይ የምትረዳን የምታግዘን አንተ ነህ። ጌታችንና መድኃኒታችን ሆይ ይህንን ቃል ለሚሰሙት ወገኖቼ ሁሉ እግዚአብሔር ሆይ የቃልን ደጆች ከፍቴ ታስተምራቸው ዘንድ በሰሙት ቃል እግዚአብሔር ሆይ ፍሬ ያፈሩ ዘንድ እግዚአብሔር አምላካችን ሆይ በልባቸው ጽላት ላይ ይጻፍ ዘንድ እግዚአብሔር ፍሬ አፍርቶ እግዚአብሔር ሆይ በፍሬ እግዚአንተን ደስ ያሰኙ ዘንድ በጌታ በኢየሱስ ስም ይህንን ቃል አንተ ግለጥልን። ክብር ምስጋና ላንተ ይሁን በኢየሱስ ጌታ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም አምላክ ነው ወገኖቼ። ደስ እንደ እግዚአብሔር ያለ ማንም የለም እና ዛሬ ባለፈው ሳምንት ከተካፈልነው ቃል የቀጠለ ነው እና ምንድነው ባለፈው ሳምንት መክሊትህን አትቅበር በሚል ርዕስ ላይ ተነጋግረን ነበረ። መክሊት የእግዚአብሔር ስጦታዎች መንፈሳዊ መክሊት እና የምናገለግልበት እንደገና ፍሬ ነግደን ትርፍ የምናመጣበት ማለት ነው እና እግዚአብሔር የሰጠን ስለወደደን የሰጠን እግዚአብሔር ለጥቅሙ ወይም ፍሬ የምናፈራበት ወይም አትርፍን ለጌታ ትርፍ የምናመጣበት ነው። ዛሬ ደግሞ ከዛ የቀጠለ ሁለተኛ ክፍል ፍሬ የሚያፈራ ሕይወት በሚለው ላይ አብረን እንካፈላለን። ፍሬ የሚያፈራ ሕይወት ያለው ሁሉ ይመገባል፣ ይጠጣል፣ ያድጋል፣ ፍሬ ያፈራል። ሕይወት ያለው ሁሉ ስለዚህ አንዳንድ ጊዜ እየጠጣም እየበላም የማያድግ ፍሬ አድጎም ፍሬ የማያፈራ ዛፍ ሊኖር ይችላል። ክርስቲያኖችም በጌታ ቤት ኖሮ እንዲሁ በጌታ ቤት ኖሮ እንዲሁ የሚመላለሱ በእግዚአብሔር ቤት ለብዙ ጊዜ ኖሮ መንፈሳዊ ነገር የሌላቸው ለእግዚአብሔር ምንም ፍሬ የማያፈሩ በእግዚአብሔር ቤት የሚኖሩ ክርስቲያኖችም አሉ። እግዚአብሔር አምላክ የተመሰገነ ይሁን። በሉቃስ ምዕራፍ 2 ቁጥር 40 የእግዚአብሔር ቃል እንዲህ ብሎ ያስተምረናል። ሕፃኑም አደገ፣ ጥበብም ሞላበት፣ በመንፈስም ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። ሕፃን ነበረ ጌታ ኢየሱስ ክርስቶስ። ስለ ጌታ ኢየሱስ ክርስቶስ ስለ ሕፃኑ ነው። ስለዚህ ሕፃን ነበረ ግን አደገ። ሕፃን ሆኖ አልቀረም፣ አደገ። ጥበብም የእግዚአብሔር ጥበብ ሞላበት፣ በመንፈሱም ጠነከረ ይላል። በእግዚአብሔር ቃል በመንፈስ ቅዱስ ጠነከረ፣ አደገ ብሎ ይናገራል። በመንፈሳዊ ነገር የጠነከራችሁ ሁኑ ብሎ ሐዋርያ ጳውሎስ ይናገራል። በመንፈሳዊ ነገር መጠንከር እግዚአብሔር ቃል እንድንጠነክር እግዚአብሔር ቃል ያስተምረናል። የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። አዎ ባለ ብዙ ጸጋ የተሸከመ ለእኔና እናንተ ጌታ ኢየሱስ ክርስቶስ ካዳነን በኋላ ብዙ ጸጋ በእኛ ላይ አስቀምጧል። እግዚአብሔር የጸጋ መክሊቶችን፣ የጸጋ ስጦታዎችን፣ መክሊቶችን ፍሬ እንድናፈራ ለእግዚአብሔር ትርፍ የምናመጣበት የጸጋ መክሊቶችን ወይም የጸጋ ስጦታዎችን ሰጥቶን ነበረ። ነገር ግን እኛ እንደሚገባን እንደተሰጠን መጠን አልተጠቀምንም። ለእግዚአብሔርም ፍሬ ያላፈራን ሰዎች በቤቱ እንኖራለን። እግዚአብሔር ይመስገን። የሚረዳን ጸጋ ነው፣ የሚያግዘን ጸጋ፣ የእግዚአብሔር ጸጋ፣ ሁሉን የሚያስችል የእግዚአብሔር ጸጋ፣ ይህንን ጸጋ በእኛ ላይ አስቀምጧል።
በማርቆስ ምዕራፍ 11 ቁጥር 12 እስከ 14 የእግዚአብሔር ቃል ደግሞ በዚህ ስፍራ እንዲህ ብሎ ይመክረናል። ጌታ ኢየሱስ ክርስቶስ ከቢታንያ ወጣ ይላል። ቢታንያ በሚባል ቦታ ከዛ ቢታንያ ለቆ ወጥቶ በወጣ ጊዜ ተራበ ይላል። በረሃብ ጊዜ የሚበላ ነገር ፈልጎ ለማግኘት ቅጠሏ የለመለመች አንድ የለመለመች በለስ ከሩቁ ተመለከተ ይላል። ለምልማለች፣ ምናልባት ፍሬ ይኖራት፣ የሚበላ የሚፈልገውን አገኝ ይሆን እና ስለዚህ ፍሬ ይኖራታል ብሎ አሰበ ጌታ ኢየሱስ ክርስቶስ። እና የበለስ ወራት ስላልነበረና አልነበረምና ቅጠሏ በቀር ምንም ፍሬ አላገኘበትም ይላል። ጌታ ፍሬ በፈለገ በተራበ ጊዜ በሚያስፈልገው ጊዜ ፍሬ ከሷ ሊበላ ፈልጎ ከለመለመ ቅጠል በቀር ምንም ፍሬ አልነበራትም ይላል። ወገኖቼ በእግዚአብሔር ቤት እኔና እናንተ በእግዚአብሔር ቤት ኖረን ክርስቲያኖች እንመስላለን፣ ያደግን እንመስላለን፣ የለመለምን እንመስላለን። ነገር ግን ፍሬ አልባ ሆነን በእግዚአብሔር ቤት ለብዙ ጊዜ የምንኖር ሰዎች አለን። እግዚአብሔር በዛ እንድንኖር አይደለም። እግዚአብሔር ትርፍ እንድናመጣለት ነው። እግዚአብሔር ከኛ የሚፈልገውን ማግኘት ይፈልጋል። ለእግዚአብሔር ፍሬውን እንድንሰጥ እግዚአብሔር ከኛ ይፈልጋል። አላገኘበትም፣ ምንም አላገኘበትም። ጌታም በዛን ጊዜ ይህንን ሁሉ ከተመለከተ በኋላ ካሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ ብሎ አላት፣ ረገማት። እግዚአብሔር ከመርገም እግዚአብሔር ከፍርድ ያድነን። እግዚአብሔርን የተሰጠንን ጸጋ ወይም የተሰጠንን ስጦታ ለእግዚአብሔር ትርፍ የምናመጣ እንጂ እግዚአብሔር እንዳይፈርድብን፣ እግዚአብሔር እንዳይቆጣን እንድንጠነቀቅ ያስፈልጋል። የዛን ጊዜ በለሲቷ ስለረገማት በለሲቷ ደረቀች ይላል። እግዚአብሔር ከድርቀት በእግዚአብሔር ቤት ኖርን በድርቀት ሕይወት ከመኖር እግዚአብሔር ይጠብቀን። ከድርቀት እግዚአብሔር ያድነን። ፍሬ አልባ ከመሆን እግዚአብሔር ያድነን። ወገኖቼ በሉቃስ ምዕራፍ 13 ቁጥር 7 እስከ 9 የወይኑ ባለቤት የወይን ተክል ሰራተኛውንም እነሆ ከዚች በለስ ፍሬ ፈለግኩ፣ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት ብሎ ለሰራተኛው ለአትክልት ሰራተኛው ተናገረው። ባለቤቱ ምንም የማትጠቅም ፍሬ የማትሰጥ ለ3 ዓመት እየተመላለስኩ ምንም ለውጥ ምንም ፍሬ የማይኖርበት ከሆነ አስወግድ፣ የማትጠቅም ቆርጤ ጣል ይላል። ወገኖቼ ከግንዱ ጋር ከተጣበቅን ፍሬ እናፈራለን። ግንዱም ኢየሱስ ነው። ኢየሱስ ጋር የተጣበቀ ያለ ፍሬ አይኖርም። ኢየሱስ ጋር የተጣበቀው ይጠቅማል፣ የሚጠቅም ይሆናል እንጂ ጥቅም የሌለው ሰው አይሆንም። እግዚአብሔር አምላክ የተመሰገነ ይሁን። ሰራተኛው የወይኑ ባለቤት የወይኑ ሰራተኛም ለወይኑ ባለቤት ትንሽ እድል እንስጣት፣ እንክብካቤ እናደርግለት፣ የሚያስፈልገውን እናቀርብለት። ከእንግዲህ ከዚህ በኋላ ለሚቀጥለው ጊዜ የማታፈራው ከሆነ አይቀርለትም፣ ተቆርጣ መጣሏ አይቀርም ብሎ ለወይኑ ባለቤት መለሰ። ወገኖቼ ባለቤት አለን።
ጌታ ኢየሱስ ክርስቶስ ያዳነን ዋጋ የከፈለልንን ለእርሱ ጥቅም የምናመጣ ለሱ ትርፍ የምናመጣለት ፍሬ የምናፈራለት ጌታ ወይም ባለቤት አለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ለኔና ለእናንተ ባለብዙ ትዕግስት ነው። ታገሰን። በእግዚአብሔር ቤት ኖረን ምንም ፍሬ ያላመጣን ሰዎች ልንኖር እንችላለን። ስለዚህ እግዚአብሔር ብዙ እድል የተሰጠን ሰዎች እግዚአብሔር የታገሰን ለብዙ ጊዜ የታገሰን በቤቱ ዝም ብለን የምንመላለስ ለውጥ የማናመጣ የማናድግ ፍሬ የማናፈራ እና ሆነን በእግዚአብሔር ቤት መመላለስ ፍሬ አልባ ሆነን እንድንመላለስ እግዚአብሔር አይፈልግም። መንፈሳዊ ፍሬ ለጌታ የምናፈራ እንድንሆን ያስፈልጋል። ወገኖቼ አንድ የባቄላ ንፍሮ በሚቀቀልበት ጊዜ ከዛ መሃል ሳይበስል የሚወጣ ይኖራል። ሳይበስል እንዲሁ ጥሬ ከንፍሮ መካከል ጥሬ ሆኖ የሚወጣም የባቄላ ወይም የአተር ዘር ሊኖር ይችላል። እንዲሁ በእግዚአብሔር ቤትም እየበላ ቃሉን እየበላ መንፈሱን እየጠጣ የማያድግ ሊኖር ይችላል። አታክልትም እንደዚህ ነው። በእግዚአብሔር ቤት ያሉትም ሰዎች ሁሉን ነገር ተሟልቶለት ለውጥ የማያመጡ ፍሬ አልባ ሆኖ ሊኖሩ ይችላሉ። እግዚአብሔር ፍሬ አልባ ከመሆን ይጠብቀን። ስለዚህ ካላደረግነው ለጌታ እስካሁን ድረስ ምንም ፍሬ ላላፈራን ንስሐ መግባት ነው። ከፍርድ ለማምለጥ ነው። እግዚአብሔር እንዳይፈርድብን እንደገና እግዚአብሔር ምሕረትን በእግዚአብሔር ምሕረት በንስሐ እግዚአብሔር ፊት ቀርበን በምሕረት መሸፈን አለብን። እግዚአብሔር ይመስገን። በገላትያ ምዕራፍ 5 ቁጥር 22 የመንፈስ ፍሬዎች በእግዚአብሔር በመንፈስ ስንመላለስ የእግዚአብሔር መንፈሳዊ ፍሬዎች እነዚህን ለጌታ የምናፈራ ለሌላው ጥቅም የምናውል ለአካሉ የምናገለግልበት እነኚህ ፍሬዎች ለጌታ የምናቀርብ ለጌታ አገልግሎት አካሉን የምናገለግልበት ሌላውን የምናገለግልበት እነኚህ እግዚአብሔር መንፈሳዊ ፍሬዎችን ሰጥቶናል። እግዚአብሔር አንደኛ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ ምሕረት፣ ርኅራሄ፣ ትሕትና፣ የዋህነት ናቸው። እነኚህ ከተዘረዘሩት ውስጥ ስንቱን ይዘናል? ስንቱን ለጌታ አፈራንለት? በዚህ ጸጋ ስንቱን አገለገል ነው? ለአካሉ አውለናል ወይ? ለሌላ አገልግሎት አውለናል ወይ? እነኚህ ባፈራን እግዚአብሔር በሰጠን በዚህ መንፈሳዊ ፍሬ በዚህ ጸጋ ሌላውን እንድናገለግል ነው እግዚአብሔር የሚፈልገው። ወገኖቼ ጌታ መልካም ነው። የሚታገስ አምላክ ነው። ጊዜን የሚሰጥ አምላክ፣ እድልን የሚሰጥ አምላክ ነው። ጊዜን የሚሰጥ አምላክ ነው። ፍሬ ለፍሬ እና ለፍሬ ወይም ለጌታ ትርፍ የምናመጣ ሰዎችንን በእግዚአብሔር ቤት ስንመላለስ ሁሉ ነገር ለጌታ ትርፍ እንድናመጣ ነው እግዚአብሔር የሚፈልጋል። በዚህ ጸጋ ስጦታ በተዘረዘሩት የጸጋ ስጦታ ሌላውን እንድናገለግል አካሉን እንድናገለግል እግዚአብሔር ከኛ ይጠብቃል። ፍሬ አልባ ሆነን በቤቱ እንዳንኖር እግዚአብሔር ይፈልጋል።